ትሁት ችግር ውስጥ ናት። ትሁት ቤቲ አሳገተቻት። ያሳገተችበት ምክንያት ደግሞ እንግዲህ ናታን ናቲ ጋር ስላየቻት ነው። ናቲ ጋር ራቂ እያለች ከአንድ አይሉ ብዙ ጊዜ ስትላት ነበረ። ናቲን ግን ልታገኙ በወጣችበት ቤቲ ተከትላት ናቲን ስታገኝ ስታያት እጅግ በጣም ተናዳ ናቲን ካገኘችው በኋላ አግኝታው ስትመለስ አሳገተቻት። ናቲ የእናቴን ድምፅ ሰማሁ ይላል። እናቴ ሰላም ነሳችኝ እየመጣች፣ ስለዚህ በእሷ ስም የሆነ ነገር መስራት አለብኝ እያለ ነው። ናታንና አቶ ገዙ ጸብ በመፍጠራቸው በመጫጫኋቸው የተነሳ የልጄን ድምፅ ሰማሁ ብላ ከተዘጋው ክፍል ከፍታ ወደ ሳሎን መጣች እናት። ከዛ ትሁት ስታያት ግራ ገባትና አረቀስ ብላችሁ አለች ወደ እነሱ ጠጋ በማለት። አቶ ገዙ ደግሞ ሽጉጣቸውን አነሱና ወደ ኋላ ካልተመለሽ ወደ ነበርሽበት ካልሄድ ግንባሩን ብዬ ነው እማሳረፍልሽ አለ። ናቲ እንግዲህ ትሁትን መስሎታል። አቶ ገዙ ግን አለሜን ነበር የተናገሩት። አለሜም ለልጇ ባላ ጉጉት ወደ ኋላ ተመልሳ ወደ ነበረችበት ክፍል ገባች። ከዛ አቶ ገዙ ትሁትን የምንተናገሩ አስመስለው ቀጥ ሂጂ አሉ። ትሁትም ወደ ክፍሏ ሄደች። ናቲ የመሰለው አባቱ የተናገረው ትሁትን መስሎታል። ለየለ አይደል በልግደለኛ ሞክረኝ እያለ አሁንም ይመላለሳል። በስተመጨረሻም ቤቲ ኧረ እባካችሁ ተነጋግራችሁ ፍቱታለች። ይህንን መናጢ ልጅ ወደዛ ይዘሽልኝ ሂጂ ብሎ እሱ ወደ መኝታ ክፍሉ ነበር የገባው። ቤቲ አለችው እባክህ ናቲ የምትፈልገውን ያህል ብር ልስጥህና ለእናትህ የሆነ ነገር አስደርግ አለችው። እሱም ልመና ሳይሆን የእናቴን የጠየቅኩት አለ። እኮ ምን ያህል ብር ነው የምትፈልገው? የፈለግከውን ያህል ብር እኔ ልስጥህ፣ ነገር አብርዱ እያለች አለች። አይገርምም? ደህና ስትሆኝ በጣም እፈራሻለሁ። አንቺ ማለት ገንዘብ የምትወጂ ሰው ነሽ አላት። እሷም አለች ልክ ነው፣ እኔ አባትህን አልወደውም። ደግሞም አለች እኮ ለምን አትታመኝም አላት። እሱስ መች ይታመናልና አለችው። በስተመጨረሻም እንግዲህ ወደ መኝታ ክፍል ከሄደች በኋላ ምን እየሰራህ ነው አለችው። ሴትዮዋ ልጇን አይታለች አለች። ትሁት ደግሞ ሴትዮዋን አይታለች። ስለዚህ አሁን ያለንበት ሁኔታ እጅግ በጣም የተምታታ ነው። ስለዚህ ለምን አትረጋጋም አለችው። አንቺ ስለ መረጋጋት ልትነግሪኝ ነው አለ። በስተመጨረሻ እንግዲህ ወጥቼ እሄዳለሁ ወደ እናቴ ቤት ስትለው የትም አትሄጂ፣ አንቺም ትሆንሽ ትሁት የትም አትሄጂም አሉ። እናቴ ጋር ነው እናትሽን እዚህ አምጥተሽ ማኖር ትችያለሽ ሲል ጭራሽ እናቴንም ላስገድላት አለች። ፈራሽ እንዴ? ለምን አልፈራም፣ ብዙ ነገር መስመር እየሳተ ነው አለች። አብሽሪ አትፍሪ፣ ምንም የሚመጣ ነገር የለም አለ አቶ ገዙ። አቶ ገዙ ወደ ቢሮ ሄደ። ወደ ቢሮ ሄዶ የትሁትን ተያዥ አባዬን አስጠራቸው። የትሁት ተያዥ አንተ ነህ አይደል አለ። አዎ እኔ ነኝ። እሺ የትሁት አባትና እናትን ፈልጌ ነው። አባትና እናት ከተማ ቢኖራት የምትሰራ ሰው ቤት ትቀጠራለች። እኔ ቀልድ አልፈልግም አለ። እኔ ደግሞ አይገርምም ከኩዮቼ ጋር ስገናኝ ቀልድ እወዳለሁ አለ። እየቀለድኩ አይደለም፣ ይሄ ወንበር አለ፣ ወንበሩን ከፈለክ ምትክ እሰጥሃለሁኝ አለው። አባዬ እንግዲህ ትልቅ ሰውና የተከበረ ሰው መሆኑን አላወቅም። እየተበሻቀጠ ነበረ አቶ ገዙ ሲያናግረው የነበረው። ለማንኛውም ማስጠንቀቂያ ሰጥቶ አሰናበተው።
ትሁትና አባዬ ተደዋውለው የተሆነውን ነገር አወሩ። አሰሪሽ ጠርቶኝ ነበረ፣ ትልቅ ማስጠንቀቂያም ሰጥቶ አባረረኝ አለ። ወደ አለሜ ክፍል ከገባ በኋላ ይቅርታ አለች። ልጄን ድምፁን ስሰማ መቆጣጠር ስላቃተኝ ነው። ስለዚህ ይቅርታ ብላ ይቅርታ ጠየቀችው። ድምፅሽን የምታሰሚ ከሆነ አንቺንም እሱንም በአንድ ጥይት ነው የምገላግላቸው አላት። መጀመሪያ ልጇን ካየች በኋላ እጅግ በጣም ደንግጣ ነበረ። ልጅ አለ እያለች እረ ትሁት ነይና መላበኝ እያለች ነበረ። ትሁት ወደ እሷ ክፍል ከገባች በኋላ ልነግርሽ ሞክሬ ነበረ፣ ግን ልጄን ትቀልጅበታለሽ እያልሽኝ ነው። ከዛ ምንም ማድረግ አልቻልኩም። አንቺ ጥሩ ነሽ፣ ልጅሽም አለ። ሰውየው ግን አደገኛ ነው። ስለዚህ በጥንቃቄ ማድረግ አለብን። ለሱ ደግሞ እንዳለሽ ቀስ ብዬ ነግረዋለሁ። ናታን እጅግ ቁጡ ሆኗል። ስለዚህ ብነግረው ነገራቶችን ሁሉ ያበላሽብኛል እያልኩ እየፈራሁ ነው አለች። ናታን በኋላ በር ከፍቶ ገባ። ትሁት አመሰግናለሁ አላት። ለእኔ እጅግ በጣም ተጨነቅሽ አላት። ትሁት እባክሽ እርጅኝ አላት። ትሁት ከዚህ ከቤት ላስወጣሽ፣ ሌላ ስራ ላስገባሽ አላት። ከዛ ቤቲ ስትመጣ ጥላው ሄደች። እንግዲህ ቤቲና ናታን ሰላም ተባባሉ። ቤቲና ናቲ ሰላም ተባባሉ። ትሁትን ጠራቻት። ሄደሽ ሱቅ ሂጂ፣ 30 ደቂቃ በኋላ ተመለሽ አለቻት። ናቲን ለማውራት ናቲ ከወሬ ጀመረች። እባክህ አለችው፣ ለመነችው። አካውንት ስጠኝ፣ ብር ልላክልህ፣ ከዚህ ነገር ውጣ አለችው። አባት ምን ያህል አደገኛ እንደሆነ ታውቃለህ፣ ሊገልህ ይችላል አለችው። ይግደለኛ፣ እገላለሁ ሲልም መገደል እንዳለ ይወቅ፣ ብሩን ሳበሉት ነው የምትሞቱት አላት። እሷም ተው ናቲ አለችው። እምቢ አለ። አቶ ገዙ መጣ። አቶ ገዙ ሲመጣ ናታንና ሚስቱ ነበር ያሉት። ምን ትሰራላችሁ እዛ አለ። ለምን ብቻችሁን ሆናችሁ? ትልቅ ጥያቄ። አታምነኝም እንዲ አለችው። እንዴት ነው ማምንሽ? አንቺ እኮ የልጅ እኩያ ነሽ፣ እኩያ ተሞች ናችሁ፣ እንዴት አምናችኋለሁ? አንድ ቤት ሁለት ሰው ብቻ አለ። ትሁትስ አለ። ትሁት ወጣለች፣ ሱቅ ልኪያታለሁ፣ ደውዪላት። ደወለችላት፣ እየመጣች እንደሆነ ነገረቻት። ከአባዬ ጋር ብዙ ነገር አወሩ። ከዛ ተሰናብተው እየመጣች ነበረ። ለናታን ደወለችለት። ናቲ ከደወለችለት በኋላ እንደሚገናኙ ነገረችው። ግን ቶሎ ወደ ቤት መመለስ አለብሽ እያሉ ሲጨቀጭቋት ወደ ቤት ገባች። ወደ ቤት ከገባች በኋላ አንድ ጥያቄ ጠየቀቻት። መናገር ብትፈልጊ የምትናገሪ ነበር፣ ምንም መስራት ብትፈልጊ የምትሰሪ ነበር፣ ማድረግ ብትፈልጊ ምን ታደርጊ ነበር አለቻት። ማድረግ ቢፈቀድልኝ ከዚህ ከቤት ወጣ ነበረ፣ በቃኝ፣ አልቻልኩም አለች። እንዴ እኔ ክፉ ነኝ እንዲ አለቻት። አላልኩም፣ ግን እንደ ሰውነት ያማል የሚደረገው ነገር ሁሉ አለች። ትሁት ተበሳጨች። ቤቲ ልትተዋት አልቻለችም። ናቲን ራቂው አለች። እኔ ምን አደረግኩት? ከፈለግሽ እሱ ጋር ሂጂ፣ ትጨቃጭቃታለች። ዘወር ትይልኝ አለቻት። ከዛ ቤቲ አሁንም ትጨቃጭቃለች። እጅግ በጣም ተናደደች ትሁት። ቤቲ እባክሽ ተይኝ፣ እኔ ምንም የማውቀው ጉዳይ የለኝም፣ ስለ ስራችሁም አላውቅም። በእርግጥ ከዚህ ከቤት በወጣ ደስ ይለኝ ነበረ፣ ግን ደግሞ ውላችን 2 ዓመት ነው ብላችኋል። ግን አንድን ጥያቄ አለኝ፣ እንደዚህ ሁነን ነው የምንዘልቀው? እናንተ በመጠራጠር እኔ በመፍራት አለች። አትጠራጠሪ አትፍሪም አለቻት። ስለዚህ እኔ የማውቀው ነገር የለኝም፣ ልንገርሽ አንድ ነገር አለች። ደግሞ እሷ ገዙ ማለት እጅግ በጣም ኃይለኛ ነው፣ መናገር አይጠበቅብሽም፣ እያየሁ ነው አለች። ስለዚህ በነገራቶችን ቀስ እያልሽ ብታካሂጅና አርፈሽ ብትቀመጭ ይሻላል አለቻት። እሷም ማለች ምንም ያደረግኩት ነገር የለኝም አለች። ስጨቀጭቃት በቃ ቀጣሪ እስከሚመጣ ድረስ አሰሪ ብላ ጥላት ወጣች። ናቲ ጋ ተደዋወለች። ናቲ እንግዲህ ያለበት ቦታ ነበራት። እሱም ወደ እሷ እየመጣ እሱም ወደ እሱ እየሄደች መሀል መንገድ ላይ ተገናኙ። በአጋጣሚ ቤቲ ተከትላት ነበረ። ከዛ ናታን ካገኘች በኋላ
ናቲን ካገኘች በኋላ እባክህ ተረዳኝ፣ ረጋ በል፣ አንድ ነገር ልነግርህ ነው፣ ለአስቸኳይ ነገር ፈልጌ ነው አለች። እሱም አለ ምንድን ነው አለ። እኮ ረጋ በል፣ ነገራቶች እንዳታበላሽ አለችው። እናትህ አለችው። እናቴ ምን እናትህ አለች አለችው። ቤቲ ተከትላ አየቻቸው ስለነበረ ሁለቱ ሲገናኙ እሷ ወደኋላ ፈግፈግ ብላ ቆመች። በመገናኘታቸው ደስተኛ አይደለችም፣ ስተናዳባቸዋለች። ስለዚህ ትሁት ላይ አስከፊ እርምጃ ወሰደች፣ አገተቻት።